አንዴ ከለመድክ በኋላ ምንድን እንደዚህ የሚያደርገው ዮናስ? በፈጠረሽ ምን በፈጠረኝ ምን በቃ እንደከልት አልተውክም። እኔ ማለት ይሄን ያህል ከባልሽ ጋር አንድ ላይ አልጋችሁ አጣቁ። እሱ ምን አገባህ አንተ? የራስህን ስራ ዝም ብለህ ስራ። ጉድ እኮ ዮናስ። አሁን ጊዜ ምንድን ነው ጊዜ የምታባክነው? ከዚህ በኋላ አቀልልኝ። ስለዚህ ምን በቃ ስለዚህ ምን ኧረ እባክሽ ምን እጅ ምግብ መስራት አለብኝ። ችግር የለውም። ምን ሲጀምር ተቀበያ። ከዚህ በኋላ ጥግብ ነው የምለው። ሲጀምር ነው ፈልግ አልበላም። ዮናስ ሴጣን አታምጣው እንግዲህ። የእርሶ ሴጣን ደግሞ አሁን ሳበዛው። እሺ እንኳን አበዛው። ትዕግስት አይወድልህማ። አይወድልህም አለ እኮ እዚህ ጋር ምን ኧረ እትዬ እኮ ኧረ እትዬ እንደው ኧረ በፈጣሪ ነው እትዬ በስመ አብ ወልድ መንፈስ ቅዱስ ብርቄ እትዬ ብርቄ ምን ጉድ ነው? ምንድን ነው? ዝም ብሎ ይገባል አይንኳኳም? ኧረ ጋሼ እኮ ወይኔ እትዬ ጉድ ሆነ። ወይኔ እትዬ ጉድ ሆነ። ምን ወይኔ ጉዳችን በቃ ሞተናል። በቃ አልቆልን። አንቺ ነሽ ተይ እያልኩሽ እምቢ ብለሽ ለዚህ ጉድ ውስጥ ተከተትሽ። ወይኔ ዮናስ ወይኔ ዮናስ ወይኔ ዮናስ። ብርቄ ነቃ በይ እንጂ ምን ሆነሻል? ብርቄ እዚህ ጋር ነኝ። ቆይ ምንድነው? ደም መጣ አልገባኝም። ምን ሆነሽ ነው የመጣሽው? አይ አይደለም። ቆይ እሺ እና ምንድነው? ኧረ ተናደው መጥቶ ሽጉጥ ይዘው ተበሳጭተው ነው የወጡት። ሽጉጥ ወይኔ ዮናስ አለቀን። በቃ የሰው ሚስት ሲያማግጥ ግንባሩን በጥይት ተመቶ ሞተ ተብሎ ዜና ስትሰሚ አስብሽዋል? ወይኔ እናቴ ወይኔ ደዋ እናቴ ወይኔ እሺ ምንድን ነው የሚሻለኝ? እሺ ምንድን ነው የሚውጠኝ? ውጪ ከዚህ ውጪ። አታናጂኝ ውጪ። የመድህኑ ያለ አጅሬ ለካ እዚህ መቶ ውሽቅ የሚል ኧረ ቅጠላ ቅጠል እየበላ ይላል። እትዬማ እንደው ምኑን ያየኋት? ኧረ ግትዬ አሁን ምንም ነገር እንዳትል ቤቱን ጥዬልሽ በን ብዬ ነው የምጠፋው። እባክህ ተረጋጋ። ሲያንተ በስራ ተናዶ ነው የሚሆነው። ቆይ በአንተ ተናዶ ቢሆን ሽጉጥ ይዞ ለምን ይወጣል? መጥቶ አናትህን አይልም? አናትህን አይልም ወይ? አንቺማ እሱ ድፍት ብልልሽ ነው ደስታሽ። ተረጋጋ። እሱ ሁሌ እንደዚህ ነው። ሲበሳጭ ምን እንደሚያደርግ አያውቅም። አሁን ተረጋጋ ነው የሚሻለው። ዝም በይ ተረጋጋ አትበይ። አልቆልኛል። ወይኔ ዮናስ በቃ ወይኔ እናቴ ጦርሻለሁ ብዬ ደግፍሻለሁ። ምን ሆኖ ለአንቺም ሳልጠብቅሽ እድሜንም ከግብ ሳላደርስ ፍክ ምደልልሽ። አንቺን ግን አለቅሽም። ዮናስ ወንዱ ወጥ ማማሰል ነበረ ልምዱ። የሰው ሚስት ሲያማግጥ ደፉት በደረቱ እየተባለ ሙሾ ወርዶልኝ የሰው መሳቂያ መሳለቂያ ነው። አስበሽዋል? ደህና ጉርሻ ሳልቆርስ ደህና ህይወት ሳልኖር እናቴን ሳልጦር እንደሱ ያለ ፍላጎት ደፍረሽኝ፣ ክብሬን ዝምረን ገፈሽኝ። 6 ዓመት ሙሉ የጠበቁትን ክብሬን ገፈሽ። በቃኝ። እትዬ በፍጹም እትዬ እኔ ለዴቭ ደውለታለሁ። ምንም አታስብ ዮናስ፣ እባክህን ስማኝ። ለዴቭ ደውለሽ ልታሽረሽኝ? ደውለታለሁ። ችግር ደግሞ ሁሉም ነገር ቢጣለው እንደዚህ አትሆን እባክህን፣ ይጨንቀኛል እኮ። በፊት ልሂድበት እኔ ወደ ባብቷል። የት ጥላኝ የምትሄደው? አንቺ እንዳትነኪኝ
ቦርሴ ልቀቂ። እኔ ሲጀመር እንቅድሽን በደንብ ነው ያወቅኩት። ትሰሚኛለሽ? አንቺማ ይኸውልሽ እኔን ካስገደልሽ በኋላ በአንድ ስልክ ሌላ ሽርክ ያስቀጥልና እንደፈለግሽ ጆይ ታደርጊያለሽ። እኔ ነኝ እንጂ ልጅ መሄጃ የሌለኝ። በቃ ልቀቂ። እኔ በቃኝ እሄዳለሁ። አይደለም ደሱ አይደለም። ዮናስ ስማኝ። ኧረ እባክህ ዮናስ፣ ኧረ እባክህ እትዬ ልቀቂ። ከእኛ ቀበሌ ቀጥሎ ያለው ቀበሌ ያወቅሽው ካሳሁን የሚባለው ለሴት ተፍ ሲል ሴት ቂጥ ሲር ነው። ግራ ቂጡን ወቅቶት ማለት ነው። አንካሳ አድርገው ጥግን ሙጥግ ብሎ ይቀር። ትሰሚኛለሽ? እኔ እንደሱ ሆኜ እንዲቀርልሽ ነው የምትፈልጊው? ሴት እኮ በሄድ ሴት ይመጣል። ምን ነው ለእናቴ ልኑርላት? ለእናቴ ያለ አባት ብቻ ያሳደገችኝ እናቴ ልኑርላት? ምን ነው አስጠላሁሽ? ያለ ጊዜ ልቀብሬ ነው? ያለ ጊዜ ልደፊኝ? እትዬ ልቀቂ። ልውጣበት፣ በሰላም ልውጣበት እትዬ። እባክህ ዮናስ ምን ሆነ ነው እንዴ? ሰው ጉድ ይለናል። ልቀቂ። ዛሬ ገለኝ እኔ ሳይሬት ሄዳለህ እንጂ ከዚህ ቤት አትወጣት። ፖሊስና ህብረተሰብ ላይ ልታስቀርቢ መጀመሪያ የሰራሽው ስህተት። በቃ ሰሚኛለሽ? ልቀቂኝ። ይኸውልሽ እኔ እሄዳለሁ እንዴ ሰሚኛለሽ? ከዚህ ቤት ምቋቋም ባለቤትሽ መሳሪያውን ታጥቆ ያለበት ቦታ አፍኖ አድኖ መጥቶ ግንባሬን እንደሚለኝ አውቃለሁ። ግን ደግሞ እዚች ሀገር ውስጥ አልኖርም። ብዙ በሱዳን በሊቢያ አድርጌ ማለት በሳራ በረሃ ቂጥና ባብዬ ልድፈኝ ጤባር ውስጥ ገብቼ እሞታለሁ እንጂ እኔ ከዚህ በኋላ እዚህ ቤትም ኢትዮጵያ ውስጥም አልኖርም። ልቀቂኝ። እንዴ ምን ነው መሳለቂያ ልታደርጊኝ? መሳለቂያ እንደ ቀበሌ 11 ቀጥሎ እንዳለው እንደ ካሳው መሳቂያ ልታደርጊኝ? ልቀቂኝ እትዬ ልቀቂኝ። እኔ መች ነፍስ ተረፈኝ? ኧረ እትዬ እባክሽ ልቀቂው። ውይ ኧረ እንደው ዮናስ ለምን አሰማኝም እንዴ? አንቺ ለምን አሰማኝም? ተይው በቃ አልተመለመለ ራሱ ይሄ ቦርሳዬ ምንድን ነው? ገኒ እንኳን መጣሽ። እንኳን ደህና መጣሽ። ምን እየሆናችሁ ነው? እንትን ዴቪ ቀጠሮ ሼፍ እኮ ነው። ካልሄድኩኝ እያለ እኮ ተው እያልኩት ነው። የወንድሜን ገንዘብ በሰበብ አስባቡ እየበተንሹ ነው። ብቻ እንኳን አንቺ እንኳን ደህና መጣሽ። እንዴት መጣሽ? ዛሬ እንዴት መጣሽ? ማለት ወንድሜ ከቤተሰቦቹ አላይተሽ ማስቀረት ነበር እንዴ? አረ እንደዛ ማለት አይደለም። ማለት መተሽ ስለማታውቂ ዛሬ እኔ በድንገት መጣሽ ብዬ ነው። ለማንኛውም ወንድሜ ዛሬ አይመጣም። ምን? ቆይ ለምን? ወንድሜ በወንጀለኞች እጅ ወድቋል። ምን? ከቤት ሲወጣ ነው የሰፈር ጸብ አስመስለው አግተው የወሰዱት። በመሳሪያ አስፈራርተው ነው የወሰዱት። ወይኔ ዴቭ ተመስገን የኔ ጌታ ላተሚሳና አቤት ማለት የወንድሜ መታገት ነው እንደዚህ የሚያስደስትክ? ውይ ለምን? ወንድምሽ እኮ ለእኔም ወንድሜ አባቴ ነው እንጂ በአሁን ጊዜ ታግቶ የሚለቀቅ ስንት ሰው አለ በልሽ ነው እንዴ? ታገተ ማለት እኮ ሞተ ነው። ዋናው አለመሞት ነው። ለማንኛውም አጋጆቹ የበፊት የስራ ባልደረቦቹ ነበሩ። ስለዚህ እሱ ጋር የቀረ 150 ሚሊዮን ብር የሚያስቆጥር ሰነድ አለ። እሱን እንድናስረከበው ይፈልጋሉ። ያለበለዚያ አይለቁት። ይሁና ገንዘብ እኮ ጠፊ ነው። ዋናው የሰው ልጅ ነፍስ፣ ዋናው ነፍሱ መታደግ ነው አይደል? ወደ ክፍል ወይኔ ዴቭ፣ ቆያው ምንድን ነው የምናደርገው? አታስመስይ እባክሽ። ስሚ ወንድሜ እንደማታፈቅሪው አንቺም ሆንሽ እኔ በደንብ እናውቃለን። ወንድሜ ለምን እንዳገባሽ ማለቅ መሰለሽ እንዴ? አቃጥለሽ እድሜውን አሳጥረሽ ሀብት ንብረቱን ለመውረስ እንዳሰብሽ አውቃለሁ። ምንም ቢሆን እኮ የበፊት ጓደኛዬ ነበርሽ። ማለቅ ነው እንዴ ይመስልሽ? ለማንኛውም ወንድሜ በወንጀለኞች እጅ ታግቶ መቆየት ስለሌለበት ሰነዶች የት እንዳላሳይ ይጋና እባክሽ። ገነት ህይወቴ ላይ ተመለሰስ ችግር ለመፍጠር እየሞከርሽ ከሆነ እንግዲህ ተዘጋጂ። ጦርነቱ በይፋ ተጀምሯል። ማን አሸንፎ እንደሚወጣ እናያለን።
እኔ ነሳ አይደሉም ዶቺ እቺ ዶሴ እጄ ትግባ እቺ ወረቀት እጄ ትግባ እንጂ እኔ ቢሆን ሰላምን እጫወትባታለሁ እንደተጫወተችብኝ እኔም እጫወትባታለሁ እንዴ ገና ለገና ባሌ ያደረገኝ እሷ ኩራፋላ እኔን ቁም ስቅል ማሳየት አለባት እንዴ እኔ ስሙን ጌታ መጣዋለሁ እኔ ስሙን ጉልበቱ ጌት ይመጣል ታየነ እንፋለማታለን እስከ መጨረሻው እንፋለማታለን አያውቁኝማ የሚያውቁኝ ወስቀቅ ያላንጠለጠልኳትማ ዘራፍ 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 አስደነገጥኩ እንዴ እኔ ጌታ አንቺ ያምሻል እንዴ ጤነኛ ነሽ እንዴ በቃ ግን ጤነኛ ነሽ ሰላም ነሽ ወይ ምናሴ ምን ነው እንዴ ደህና ነኝ እኔ ጌታ ደህና ነኝ እኔ አበባ ቆይ ምን ሆነሽ ነው እንዴ ቆይ ምንድነው የተፈጠረ ነገር አለ ደህና ነሽ ደግሞ ምንድነው አልሽው ጌታዬ እኔን ጌታዬ እኔ አበባ ጌቴ ጌትነት ጌታለ ጌትዬ ምን ያንሳል ምናሴ በርቄታዬ ጌታዬ ስትይ ልቤ ከምታረግ እኔ አበባ ፍልስታዬ ግን ነው ብርቄ ምንድን ነው ብርቄ ምንድን ነው እንዴ ቆይ ከነጋ ምግብ አልበላሽም እንዴ ዙስታ መቼ በላው ብለህ ነው እሱን ታና ደግሞ አንቺ ስትበይ ነው ደስ የምትይው ስም ብለሽ ብይ ታነሱ አይቀርም ቆርጠህ የምትሰጠኝ እሱን ተው ደግሞ ከትዬ ጋር ያደረጋችሁትን አይቻልም ምንድን ነው ያልሽው ብርቄ ምንድን ነው ያልሽው ከትዬ ጋር ምን ከትዬ ጋር ምንድን ነው ያልሽው አይቻለሁ ለማንም አልናገርም ራሴ ምን ስናደርግ ነው እናጅሹ ንገሪኝ ብርቄ እንደው ስሞትልሽ ምን ስናደርግ ምንድን ነው ቆይ ምንድን ነው ያየሽው ንገሪኝ ገጤ በገጤ ልንገር ሁሉ ነው ግን ለማንም አልናገርም እኔ ለሞት ይሆናል ደግሞ ተዝህ በኋላ ጓደኛ መሆንን የለም የመቼም ይህችን ሙያ ብቻ አይደለም የቀመሰው ያኛን ቀምሳለሁ ሰበይ አሁን ስሜት አበዛችሁት እንዴ ቆይ ልታገበግቡኝ ነው እንዴ በየተራ እየተፈራረቃችሁ እንደ ዳማ ልትጫወቱ ነው እንዴ ሰው እኮ ነኝ እኔ ይሸከመኛል ቅናታ እናትዬ ቀምሳ እኔ ላልቀምስ ነው ጅል መቼም ተትዬ እኔ ባልሻል አልቀርም ሁሌ ነገር ቆይ ታገኘኛል አይወደኝማ ግን አይቀርም እኔ ግን አይቼዋለሁ አስተያየቱ ቢጀመር ይሻልሃል ይሆናል እንግዲህ ቤት ውስጥ ያለው ዶክመንት ይሄ ነው የስራ ቦታውን የቤቱን ካርታ ውስጥ ነው ያለው ካዝና ውስጥ ያስቀመጥሻቸው ወርቆችና ብሮችስ ማለት አልገባኝም የቤት ካርታ ፈልገሽ መስሎኝ እትዬ አቤት ምንድን ነው እትዬ አንዴ ላዋሩት ምን ሆንክ ጉድ ሆነናል እኮ ምን ሆነ ነገርኛ ብርቄ ምን ብርቄ ሁሉንም ነገር ታውቃለች እና
ነገር አይተዋለች። ትሰማኛለህ ዮናስ? አትንቦቅቦቅ እሺ። ደግሞ እንደዚህ ስትሆን በሁኔታ ነው ራሷ የምታውቀው። እትዬ እንደዚህ አሁን እንጂ እኔ እኮ በእርሱ ምክንያት ስኳርና ኮሌስትሮል ደም ግፊት ሊይዘኝ እኮ ነው። ታው ዮናስ ብታርፍ ነው የሚሻለው። እትዬ ይሄ ገርሞት ነው እንዴ? እትዬ ቀመሱትን እኔ መቀመስ ፈልጋለሁ እኮ ነው የምትለኝ? አረ እንደዛ አለች። ትሰማኛለህ ዮናስ? ከኔ ውጪ አንድ ሰው ጋር ብትሄድ ሲጥና ማረገው። እሺ ተይ እርሱስ ቢሆን ከባሉት መጥቶ አይደል እንዴ ከኔ ጋር? አይመለከተክም። ዝም በል። ደግሞ አንድ ነገር ልንገር፣ የዚችን የገነትን ጉዳይ ልጨርስ ብዬ ነው። ብርቄ ምን እንደማረጋት እኔ ራሴ አውቃለሁ። በቃ አንተ ላይ አገብነት አትፎቆቅም። ልረጋጋ። ብርቄ ያወቀችውን ነገር እንዴት ልረጋጋ? ለጋሽ ብትነግሩ እኮ ድፍት ነው የሚያደርገኝ ዮናስ። ውይ ውርደት፣ ውይ ቅሌት፣ ውይ አሁን ስላለብኝ በእናትህ ሌላ ነገር አጨምርብኝ። ያው ከብርቄ ጋር እትዬ እየይህም ሲደላ ነው የእርሶንም አልቻልኩት እንኳን ሌላ ጨምሬበት። ለሼፍነት ምግብ ለማብሰል የመጣው ወይስ ለሌላ? ውይ ዮናስ እድል፣ ውይ ዮናስ እድል፣ ውይ ውይ ካምናው ካልተማርኩኝ ተመልሼ እኔ ዛሬም ተደገመኝ። ቁርጤን አላውቅ ብዬ እንደገና ሰው ማመን ከበደኝ። የቃብኩትን አድባ ማውቅ ዝገነባው ፈርሱ ባጸዳው ቆሸሸ እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በዛት አልፈትሽ የቸገረ ነገር ግራ ገባ በምን ይለያል ሰው ወትሮ አለመጠንቀቅ ቀድሞ ማለሞ እኛ ፉና ነው ያጠፈብኝ ማገግን እንጃ ምን ተሻለኝ። በጣም ጥሩ ድምፅ ነው ያለክ። ለምንድን ነው ሼፍ የሆንከው? አንተ ሙዚቀኛ ነበር መሆን የነበረብህ። ኮት የሚሉት እንዴ? ከየት ነው የመጡት? የጋሽ ጌት ነው ዘነግቱኝ እኮ ዘነግትኩ። አንተ ሼፍ ሳይሆን ሙዚቀኛ ነበር መሆን የነበረብህ። ይሻለኝ ነበር። ይህ ሰው ቤት እንደሆነ እሳት ነበልባ። ምን ነው የከፋህ ነገር አለ እንዴ? አረ ምንም የለም። እንደው ሰው ቤት በእሳት ከምቃጠል በሰው ቤት ከምንገበገብ ምን ነው ሙዚቀኛው የመድረክ ላይ ሆኜ እየዘፈኩኝ ሰው እንደዚህ እየሸለመኝ እንዲህ ገንዘቡን ያርከፈከፈብኝ ብኖር ይሄ ማን ይጣላል? እትዬ አይ የሰው ቤት እሳት ነው ምናምን ስትል እኮ ነው። አይ የሰው ቤት እሳት ከሚጨርሰኝ ምን አለ ዘፋኝ ብሆን ይሻላል ብዬ እንደዛ ነው። እኔ የምልህ ቅድም ከሰላም ጋር በምን ጉዳይ ነበር ስትጨቃጨቁ ነበር? ውይ አረ በምንም እትዬ እንዴ እትዬ ማለት እትዬ ሰላም ማለት እኮ መላእክት ናቸው። የሴት መላእክት እንዲህ ክንፍ የላቸውም እንጂ እውነቴን ነው። መላእክት እኮ ናቸው። ገር የዋህ እንዲህ ነው እንዲሁ። አይ የሆነ ነገርማ አለ። አረ እውነት እትዬ ምንም ነገር እንደው ለምንድን ነው ደሞዝ አልጨምርልህ ብሎኝ እንደው ደሞዝ ልጨምርልህ አትጨምሩልኝ በዚህ እየተጋጨን ነው የመጡት። አይዞህ አትደብቀኝ። ወንድሜን አናገረው መስተካከል ያለበት ነገር ካለ አስተካክላለሁ። እሺ በዛ ላይ ሰላም ምን አይነት አስቸጋሪ ሰው እንደሆነች አውቃለሁ። ወንድሜ ከማግባቷ በፊት የኔ ጓደኛ ነበረች።
እትዬ አያስጨንቁኝ እንዴ እኔና ሰላም እኔና እትዬ በምንም መንገድ አልተጣላንም አልተጋጨንም እያልኩት እኮ ነው እኔ ስመጣ እኮ ሻንጣን ይዘህ ልትወጣ ነበር እንግዲያውስ እውነቱን ልንገሮት እኔ ያለኝ እንዴ ቆይ ምን ሆንክ እትዬ ቆሜ ስሄድ እንደው ሰው መስሎታለሁ የለውም እኮ አልበውኛል ምጥጥ ነው ያደረጉኝ እኮ ይኸውልህ ቋቋ እያልኩ እኮ አይሰሙትም ተቋቋንኩ ምንህን ጉልበቴን ነው እትዬ ይሄን ያህል ቀላል ሼት ብዬ ተቀጥሬ የምሰራው ስራ ሌላ ነው እንዴ በዚህ ላይ ጨው አለቀ በርበሬ አለቀ ኮሰረት አለቀ ጥቁር አዝሙድ ነጭ አዝሙድ መከለሻ ምን ስጠይቅ የለም ነው የሚሉኝ እንዴ ምን ነው ሰው ነኝ እኮ 4 ሰዓት ቆሜ ማደር አለብኝ ወይ እትዬ አለኩ እኮ ተንገበግኩ ያለ እረፍት ቆሜ ቀረ እና በዚህ ምክንያት ልትለቅ ነው አዎ ከዚህ በላይ ምን ምክንያት አለ ጋሼት እንዴ ሰው እኮ ነኝ መረረኝ ትክ ነው ያደረገኝ እንዴ አንገፈገፈኝ ችግር የለም ወንድሜ በሰላም ከተፈታ ሁሉም ነገር ይስተካከላል ይኸውልህ እንደውም እኔ ቆንጆ ሬስቶራንት ስላለኝ እዛ እንድትቀጠር ማድረግ እችላለሁ ይልቅ አሁን ቆንጆ ሽሮ መብላት አምሮኛል እስቲ ቆንጆ ሽሮ ስራልኝ አረ ቦዘነ የመጣት ፍርፍር ምን አይነት ሽሮ መስራት ፈለከውን ሬስቶራንት አሉት አረ ሰው ቤት መንገብገብ አቀስጥልኝ ብቻ ከዚህ ቤት ይቀሉ እትዬ ከዚህ ቤት ይቀሉ እንጂ እኔ ሬስቶራንት አይደለም እንደው ማየትም ማድ ቤትም ቢሆን እኔ ኩሽናውም ቢሆን ይጃገለግላሉ አረ የዚህ ቤት ስራ እንደው በቃ ጠብቃለሁ ቶሎ በል Yes. Hui. ገና ጋሽ ሊሉ ካገኙ እንደ ሽንኩርት ነው ሽሪምር የሚከቱኝ በፍጹም አልፈልግም ምን ነው እንዴ የቀሩ ይቅር እንዴ ከዚህ በኋላ የመጠንታ የፈለግሽውን አድርጊ ምን ነው ጀግና ተጫወቅ ማለት ማምነ ነው ግን ማንንም አንድዬን ብቻ ከዚህ በኋላ አንድ ነገር ልንገርሽ ወንድ ልጅ ታሞ እንጂ ፈርቶ አይሞት ስለዚህ መጠንታ ምን ቆይ አረ የያዝኩትን ቪዲዮ ለሳሚ ብቻ ማሳየው መስሎት ነው ገና በስልክ ላይ ቪዲዮ አለ ብለሽ እንደዚህ ማታል ሶሻል ሚዲያ ላይ ብትን አደርግላለሁ ለቀኝ ማተኛው የኔ ብቻ ታያን ቻለሚታይ አደባባዩ አረ ይሻላል እዚህ ላይ ያለው መረጃ እኮ ለሳሚ ብቻ አይደለም ማሳየው ዓለም ላይ በትንልሃለሁ ባትኘው እንዴ ያኔ የሆነ አስቃ ብቻ አይደለም እኮ የሚታይ አንቺ በአደባባይ ታይሻል ባትኘው ትሰሚኛለሽ እትዬ ወንድ ልጅ ታሞ እንጂ ፈርቶ አይሞትም የታባቱ በደህና ጊዜ እናቴ
ነው ያስገረዘችኝ። የሚያሳፍር ነገር የለም። አሳዩ እንዴ! በጣም ጥሩ። እሺ ይሄን ፍራኬት እናመጣከው እናወራለን። አታስጮኝ፣ አሁን ቤት ውስጥ ሰው አለ። ወይኔ ሰላም ተንቀናላ። አሳያለሁ ምን ማድረግ እንዳለብኝ ታውቃለህ እኮ። ኧረ ጭራሽ አሳዩ። እሺ እጄ ላይ ምን እንዳለ አላወቅም። በጣም ጥሩ። አበትንልህ የለ እንዴ? ወይኔ ሰላም፣ ወይኔ ሰላም። ብርቄ እዚህ ቤት የምትሰርገልሽ ምንድን ነው የምታደርጊው? እዚህ ቤት ክፍሌ እኮ ጎርፍ ገባብኝና ታዲያ እኔ ምን አገባኝ? ለምን ጎርፍ ክፍልሽ ጣርም ለምን ጎርፍ አይወስድሽም? እንዴ ምን አገባኝ? ቆይ አንቺ ግን ያመለጠሽ ክትባት አለ እንዴ? እንዴ ቆይ ጭንቅላትሽ የሚሰራው ለምግብ ብቻ ነው እንዴ? አሁን ክፍሌ ለቀሽ ውጪ። አልወጣም። ክፍሌ ለቀሽ ውጪልኝ። እዛ አልወጣም። ምን አንተ ትዬ ትላለህሳ? ትዬናችሁ እንደሚያዙብህ? አዎ እትዬ እንውጣ። ቀፋፍ ምንድን ነው ትዬ የምትል? ውጪልኝ ብርቄ ተኝ። የዚህ ቤት ሴቶች ምን ነው እንዳስፈለ ታረባችሁ እንዴ? እጮሃለሁ። ቢፈራብን እኮ ያየነውን አይተን። እሺ ውጪልኝ። ውጪ። አልወጣም። ውጪ። አልወጣም። እጮሃለሁ። ያታ የመጣሁበት ታበተ አልወጣም። ኧረ አንቺም ልትደፍሪኝ እትዬ! እትዬ! አትጨረዛ ውጪ። ወጣልሃል። ሁሉም የዘንድሮ ወንዶች ለገንዘብ እንጂ ለፍቅር ጊዜ አይደለ። እኔ ዮናስ ነራዬ ለቀ መስሏል። አስጠላት ቅርፋ ብርቄ አንቺም ሰው ነሽ ልትደፍሪኝ? ወይኔ እንዴ! ቆይ የት ልሂድ ታዲያ? ከክፍል የት ልውጣ እንዴ? ተፈራረቁብኝ እኮ። ኧረ እድል ዮናስ! ኧረ ዮናስ እድል! ምን አይነት እድል ነው ያለው? ይህን ቤት ለቀህ መውጣት አለብህ። ይህን ጋንቼን ቤት ለቀህ መውጣት አለብህ። ሌላ ምንም ምርጫ የለም። እንቅልፍ ብርቄው ወይኔ ብርቄ ሰራሽ ነው በርቄም ልትደፍረኝ ተዛለቅ ናታ። ምን ነው ፈጣሪ ምን እነዚህ በቃ ኤክስፖርት ያደረግንባቸው ናቸው። እዚህ ውስጥ ደግሞ አንዳንድ የቢዝነስ ዲሎችን ታገኛለሽ። ያው የምትፈልጊው ነገር ካለ በደንብ። በጣም ጥሩ። ስለዚህ እየጨረስን ነው ማለት ነው። ለምትገባ እትዬ አንድ ጊዜ ፈልጌሽ ነበር። ብርቄ ምንድን ነው? እትዬ አስቸኳይ ነው በጣም። አይታይሽም እንዴ? ስራ ላይ ነኝ፣ በኋላ እናወራለን። እትዬ ቆይ ብርቄ ከስራ በኋላ አይደርስም? ምን አይነት ነገር ነው? እሺ ለማንኛውም እየፈለግሽ ጠብቂኝ። እሺ ምንድን ነው? ሰው ስራ ላይ ሲሆን እንኳን አታውቂም? ምንድን ነው የሚሻለው? ብርቄ ምንድን ነው አንጀቴን የምትስቢው? ምንድን ነው ብርቄ? ቆይ ዛሬም ስለወድሽ ልታማርሪ ነው? እትዬ እሱንም አንደኛዬን በራም መቆላቱን ለምጄው ነበር። እና ምን መጣብሽ? እኔ በባዶ ወደ መኖሬ ሳያንስ እንዴት በሴትነት ይመጣብኛል? ደግሞ ማነው በሴትነትሽ የመጣው? እትዬ ይሄ ዮናስ በሌሊት ክፍሌ ድረስ መጥቶ ሊደፍረኝ ነበር። ምን? አዎ እትዬ እጮሃለሁ ስሎ ፈርቶ ሸሸ። እኔ ወደኝ ተሆነ በግልጽ የማይነግረኝ ምን ሆኖ ነው? ጅብ ይመስል በሌሊት የሚመጣ ክፍሌ። ይሄ ልክስክስ እዚህም ተዳርሰናል።
በጣም ጥሩ ግን እትዬ እንዳንግሩ ወዴት ሆነ እንዳቆብየ ምን ቆይ አንቺ ምንድነው የምታወሪው አይ እንደስ ብየታዩ አይነው ያስታውቃል ቆይ ታዲያ ሐሳብሽ ምንድነው ብርቄ ለምንድነው እንዳውቅ የፈለግሽው እትዬ እንድታናግሪልኝ ነው እሺ ቆይ ደግሞ ምን ብዬ ነው ማናገርልሽ ወዶኝ ተሆነ እንገረኝ እኔ እንዲወድልኝ ነው አውቃለሁ ታገሬ እንኳን ብን ብዬ መጣሁት ያገሬው ሰው እንዳለ በኔ ተጣላ እርሻውን ትቶ ያገሬ ሰው በራብ ተሚቀጣማ እኔ ጨርቄን ማቄን ታለል ብን ብዬ ልጥፋ ብዬ ነው የመጣሁት መወደድ ለኔ ብርቅ አይደለም እንደዛ ነው በቃ አታስቢ ጠይቅልሻለሁ እኔ ግን እትዬ ክፍሌ በሌሊት እንዳይመጣ ይቺችን እኔ አልፈልጋትም ብርቄ በዋዛ አትገኝም በይልኝ እንዲህ ያለ ነገር አይመቸኝም ብርቄ በእናትሽ አንጀቴን አትሳቢው በቃ ወደ ስራሽ ሂጂ አቤት መቀናቱ ነው መቼስ በእኔ ብርቄ የማይቀና የለም ሌላ ነገር እኮ ነው የምትፈልገኝ ምን እንደምሽ የምትፈልጊው ነገር አገኘሽ እኔ ምንሽ ስልኬን እዚህ አስቀምጬው ነበር አስቀምጥሽ በታች መሰለኝ በታች ፈልጊ እዚህ ጋር አረኩት ሳሎን ላይ ያሉት መሰለኝ ሳሎን ያመጣሁት መስሎኝ ነበር እሺ ለማንኛውም እዛ ሂጅ አይሆን ዮናስ ስልኬን አምጣ የምን ስልክ በጣም ጥሩ ጭራሽ ተናንቀናል ወይት ስለተጨናነቁ እኮ ነው አይምሮ ተጨናነቁ ለምን እትዬ የአሳር ባጃ ቆንጆ ክክ ለምን አልሰራሉት አሃ ጭራሽ የቀለኩ ነው መሳርለ ላንተ ነገር ቀልድ ነው አይደል ስልኬን አምጣ እትዬ የእርሱ ንግግር እኮ ነው ግራ ይገባል የምስልክ አንተ ሌባ ባለጌ ስልኬን ወሰደ ሳንስ እኔ አልበቃ ብዬ ጭራሽ ብርጌ ክፍል በሌሊት ልትከስከሳለ እኔ ዮናስ አላረገውም እንዴ እና እኔ ዮናስ አላረገውም እንዴ እኔ እኮ ሳድቅ እናቴ ሳጠፋ በርበሬ አጥና ጭኔ ስር ገብታ ቆንጥጣ አንገቴን ደፍቼ በጨዋነት እኮ ነው ያሳደገችኝ ጨዋ የጨዋ ልጅ ነው እንዴ አለመታወቅ አረ እሱን እናያለን ዮናስ አሁን ስልኬን አምጣ እንዴት አታምጣው አረ እትዬ እኔ ማውቀው ነገር የለም ቆይ ምን አባቴ ነው አድርግ የምትይኝ ዮናስ በደንብ እንተዋወቃለን እዚህ ቤት ካንተ ውጭ ማንም ስልኬን አይወስድም በቃ ጠፋ የምሬ ስልክ ጠፋ ወይ አቤት ዮናስ ውርደት አቤት ቅሌት የዓለም ህዝብ ሶፋ ላይ ተቀምጦ እግሩን ጠረጴዛ ላይ አነባብሮ ሪሞት ይዞ የኔና ያንቺ ስራ ላይ ነው አይርቃኒ እንዳለ በሚየገለተ ሊሆነ ተው ዮናስ በደንብ እንተዋወቃለን አታስመስል አይ ውርደቴ ይልቅትይ አንድ ነገር ልንገሩት ይሄ ስልክ ሌላ ሰው እጅ ከመግባቱ በፊት እርሶም በፊኖት እኔም በፊኔ ይኸው ይሄ ስልክ ፈልገን እጃችን ማስገባት አለብን አለቅ በቃ በዚህ ስልክ መጥፋት ማሰን ነው መደሰት ነው ያለብኝ አረግራ ገባኝ እንደምን አደርክ ሼፍ ዮናስ ሼፍ ዮናስ አንተ እቴ አቤት ወዬ ምናምን ስወጥ ምንድን ነው ዮናስ አይደል ስምህ የኔ ስም
አዋ ለምን መሰሉት እትዬም ሆኑ ጋሼ አንተ ልቆን ምናምን እያሉ ስለሚጠሩኝ ማለት ነው አዋርደው አቅድለው ስለሚጠሩኝ ስሜት በቃ ጥፍት ነው። አይ ሙያህንማ ማስከበር መቻል አለብህ። ውይ ጋሽዬ እትዬ ሰው እኮ ሲኖር እኮ ነው የመኖር ጉጉት ሲኖር እኮ ነገን እኖራለሁ ነገን አያታለሁ ብሎ ሲያልም እኮ ነው የሚሆን የሚያስከብረው። ቆይ ምን እውነት ነው? በጣም ያሰብክ የተጨነቅ ትመስላለህ። አይታዩትም እዚህ ጋር አይታዩትም እንዲህ የክላሽ አፈሙዝ እንዲህ ዞሮብኝ ሊተፋኝ ሊገለኝ ተቀባብ ላይ አይታዩትም። ምንድን ነው? ጌታ መጡ ታረጋጋ ወይ የመሰልክ ነው ወይ እንደ ወይ ሰኪት አገኙት እትዬ በእግሩ መቶ ነው ምን ሰው መሄድ ይችላል እንዴ? መጀመሪያም እኮ ነግሬኝ ነበር እኔ የሰዎችን ችግር መፍታት በጣም እንደሚያስፈልግ። ወይ እትዬ እትዬ እግዚአብሔር እንደው የልቦትን መሻት ይሙላሎት እንደው ፈልገው ምንም አይጡ የቸገሩትን ይሙላሎት። ስማ በሰላም ምንም ትፍሽ ምን አባቴ ቁርጦኝ ነው ተፍሽ የምለው ይኸው እንደብቴን ቡድ ያልኩ ሰጥን ብሎ ሼፍ ዮናስ ነኝ። ምን ልታዘዝ? ምን ልስራለት? ሽሮ ልስራለሁ። ወይት ሽሮ ሰራ ምን ነው እንዴ? እንዴ ተነስቼማ እንዴ ጮቤ ረግጬማ ሽሮ አልሰራሉት። በቃ አንተ የኔ ስፔሻል ነው የምትለው ነገር ስራ በቃ አሁን አርቂ ማማት ይገርማል። ምግብን እኮ ሼፍ ዮናስ ይስራው እና አጣፍጦ ሰፓ የኔ ምግብ ስትበይ ማወራረጃ ወይንሽን ይዘሽ ሳልሳሽን እየደነሽ ሰብሰብ አንተማ ዳንሰኛ ምነክ ሼፍ ስትሆኚ ተመጋቢሽን ማስደሰት አለብሽ። አንዳንዴ በአክቲንግ እንደ ኦፔራ እያልሽ እና ታዲያ እውነቴን ነው የምነግርሽ። አፍጋኒስቶች በምንድን ነው የሚሉኝ ታውቂያለሽ? ከምግብ ከመስራትና ከመስጠት በላይ ምግብ በጥበብ መንገድ ይሰሩት። ልክ በቃ በጥበብ አፍጋኒስታኖች እና ምን ታደርጊያለሽ? አፌ ላይ የምትወስድ ነው። ጨዋታ ደግሞ ቅዳም አድርግ። አሪፍ ነው። በቃ አይደለ እንደዚህ ክላሲክ የሆነ ሼቪነት ልክ እንደዛ ነው። በቃ ሼቪነት ሙያ እኮ ደስ የሚል ሙያ ነው። ይገርምሻል። ሽሮ መረረኝ ግን እሺ በቃ እቺን በላና በረንዳ ላይ እንውጣና ደግሞ ማለት ለስለስ ያለች ሙዚቃ ከብተን እየደነስን ወይናችንን እንጠጣለን። እንግዳን እንጂ ነው የምንቀበለው እኛ ሼፎች። ኧረ ኖ የማይሆነውን ይገርምሻል። ከእናቴ ውጪ እችን እጅ የቀመሳት ማንም የለም። ሴት አሉት ከእናቴ ውጪ የሁለተኛ ሴት አንቺ ነሽ። የምሬን ነው። ሁለተኛ ሴት አንቺ። እንዴት ነው የሚያደርገው? ምን ነው ይሄ ቅጡን አሳጣው? ዮናስማ በጣም ያበዛው ቤት። አሁን እኮ እኔን ለማስቀናት እኮ ፈልጎ ነው። ምቀና መስሎት እኮ እንኳን በሱ በነደምሎም አልቀም። እሱ ነው እኮ የምልሽ። እትዬ ግን የሰውዬ መባረር ያለበት አይመስልሽም? ዝም በይው። እኔ ሰላም አይደለሁ። ማረገውን አውቃለሁ። እንዲህማ ላያችን ላይ ቤት አይሰራብንም። ወይኔ ሰላም
ያስጠላ ጭራስ ያሽካኩብናል። ባረከ ያሳያሉ። አንድ ማሽካካት ደግሞ ቆይ ይሰራል። ይቀናታም ቆዳ በቃኝ ሙት በቃኝ በቃሽ ጠገብኩኝ። እኔ ልጥገብልሽ ጀመር የሚጣፍጥ ነገር ትንሽ ነው የሚበላው። እየተጫወትሽ አንተ መታቻ ተኝታል እባክህ። እንዴ እትዬ ቤቴ ድረስ ገብቶ ሊደፍሩኝ ድጋሜ? እንዴ ዮናስ ምን ያደርጋሉ እዚህ? ምን እያደረክ ነው? ልታስቀናኝ እየሞከርክ እንዳይሆን። ምንድን ነው እያወራሽ ያለሽው? እንዴ ስምኛለሽ፣ ከዚህ በኋላ ለምንም ነገር አልጨነቅም። እንዴ የራሴ አለቃ ራሴ ብቻ ነኝ። ለምንም ነገር ደንታ የለኝም ነው። አዎ ተው። ምን ነው እንዴ? ኧረ ትዬ ፈሪ ትንሽ፣ ኧረ ትንሽ ትዬ ፈሪ። እንዴ ገና ለገና እንዴ በባልሽ እህት ቀንተሽ ለዛውም በእኔ ውሽማ ምክንያት። ኧረ ያሳፍራል፣ ነውር ነው። አንተ አሁን ልቤን ንግት የሚያደርግ ነገር ተናግረህ ነፃ ልወጣ አታመልጣት። ውጪ! ኧረ እባክሽ ቀን ሙሉ ስለፋን ያደርጉት ውጪ። እንዴ በአንተ ክፍል እንዲደስ እንደሚል መሞከር ፈልጋለሁ። በጣም በፍጹም እንዴ አልጋሽ ቀይሩ ነው እንዴ እኔን ጉድ የሚያደርጉኝ? አዎ አረባ ቢያንስ እዚህ ክፍል ውስጥ ነው ያለኝ ሰላም። እልፍ ልበልበት። በጣም ደግሞ ናፍቀኛል። መጥገብ የሚባል ነገር እርሶ ጋር የለም? በቃኝ የለም እንዴ እርሶ ጋር? ምን ይሆንክ ነው? ጭራሽ በገዛ ቤቴ ዮናስ በቃኝ ስለምሉት ታከተኝ መረረኝ እኮ አይደለም። አዲስ ተገኘታ ብሎ ልቀየር ማን ልቀየር እንዳታስበው። የእርሱንም አልቻልኩም ከሌላ አዲስ ነገር ሊያምረኝ የሚባለው እኮ ረፋ ዮናስ እንደው ስወዶት እንደው በሚወዱት እንደው በሚያምኑት ጌታ እኔማ የምወደው አንተን ነው። አንተን ነው የምወደው ዮናስ። ሲሄዱ እርሶ ቆንጆ ነው፣ ሲወጡ ቆንጆ ነው። እዚህ ደግሞ የባሰ አምራለሁ። ዮናስ አለ ባህላችን ወጋችን አይመስልም? ችግር የለውም። ወይ ስድስተኛው ሺህ ዮናስ ስሜን አይጡ ወይ መረረኝ። በእርሶ ስም በእርሶ አፍ መጠራት መረረኝ። ዮናስ እትዬ ከዚህ በኋላ የቀረኝ ምን እንደሆነ ያውቃል? ተገንሽ በቃሪዛ ከዚህ ቤት መውጣት። ኧረ እባክህ እትዬ በቃኝ። በእውነት ምንም የለም አለኩ። በእውነት አለን እያየሁ ካለ ዮናስ ኧረ እትዬ ማለት ምንድን ነው? ውጡልኝ እንጂ ጭራሽ እኔም በሷ ልታስቀናኝ። ኧረ መች እንዴ ያሱሳችን ሌላ ኧረ እኔ ደረስ ታደርጉ በቤቴ እትዬ ዮናስ አልወጣም እንደውም እትዬ ኧረ እግሩትን ምንድን ነው ዮናስ እግሩትን ወስዱ። አውርድልሃለሁ እኔ እወጣለሁ። እግሬን አውርቼ ዮናስ ምንድን ነው እትዬ ምንድን ነው እትዬ በእናትህ ምንድን ነው? እኔ በቃ ምን የሚበቃ ሰለቸኝ በቃ መጀመሪያ ወይ በቃ መጀመሪያ እትዬ በቃኝ። እኔ በቃኝ ምን ይበቃ ወይ በቃ እትዬ እኔ በቃኝ።
አቤት ስለዚህ ጉዳይ ምን ይመለከታል? ወይስ እዚህ ቤት ገብታ እየሰለልክ ነው? ወንድሜን ያሳገጥከው አንተ ነህ ማለት ነው? እሱ እንደፈለገ ያልኩት እባክዎት የእሷን ነገር አልችልም። ስቃ እኔ እኮ አይደለም ወንድሞትን ላሳግጥ ማለት ነው። ይኸው ቁልብኝ ይኸው እኔ እኮ ድንች ስልጥ ሽንኩርት ስቅጥ ስጋ ስቆርጥ እኮ አንጀቴ ስፍ ግብግብ እኮ ነው የሚለው። እናቴ እኮ ናት በስፍስፍ እናት ያደጉ ምስኪን ሰው እኮ እትዬ ምንድን ነው የተፈጠረው ነገር? እትዬ መልክሱት ምን ሆነብኝ? እንዴ እትዬ ወይኔ ወንድሜ አንተንም በድሎን በዚች ባሪውስ ምክንያት ነው ሀብታም ለምን ብሎ እዚህ ሁሉ ችግር ውስጥ የገባው። ምን አሉኝ? ምን? ለወንድሜ እንደዚህ መሆን ተጠያቂዋ ሰላም ናት። ግን ቆይ አልገባኝም። ማለት እንዴት? ሰላም ማለት አንተ እንደምታስባት አይነት ልጅ አይደለችም። የልጅነት ጓደኛዬ ናት። ብዙ ዓመት አብረን መኖራችን ሳያግዳት የልጅነት ፍቅረኛ ይነጠቀችኝ። ቺርኩስ ሰው ከሷ በላይ ከፍ ብሎ ከታያት ስማ እንቀጋ ከመግደል ወደ ኋላ አትልም። ወንድሜንም ያገባችው እኔን ለመበቀል ብላ ነው። ቻሪዎስ ሰው እንዳትመስል። እንደው የምርሽ ነው? ያው ከእናት ከአባታችን ከቤተሰባችን ከተቆራረጠ ስንት ዘመኑ። ያው የእናትና የአባታችን ንብረት ወርሶ ከሷ ጋር አብሮ ያው እዚህ ቁጭ አለ። ያው እኛም ባሮጃችን አጨብጭበን ቀረን። ቻሪዎስ የእኛም ብቻ እንዳይመስል የስንት የድሃ ሰው እንባ መሰለ ያለባቸው። ስንት ድሃ አስለቅሰው መሰለ ንብረት ሀብታቸው እየዘረፉ ያሉት። አበር ዘበርኩስ በየቤቱ ስንት ጉድ አለ እናንተ። ወይ እውነት ወንድሜ ነው ትያለሽ? አፍሽን ሞልተሽ ወንድሜ ትያለሽ? እኔና እናቴ በደሳሳ ቡና ጠጡ። ትንሽ ካፌ ነበረች። ከሷ ካፌ እኔንም እናቴንም ማጀራታችንን ይዞ እያዋረደ እያንገበገበ ነው ወረወረ። እናቴ ቦታውን ሲያትሸጥ መሬቱን ሳትሸጥ በፎርጂድ አሰርቶ ሸጣለች ብሎ ፊርማውን አመሳስሎ አስወርድ። እናቴ ንብረቷ ቅሪቷ እድሜ ዘመኗን የለፋችበትን መሬት ዘረፋት። እናቴ ንብረት አለማድረጋት። ወይ መድኃኒት እሷ ቅጥል ድብን ብላ ቆሽቷ አሮ ታሞ ስንት ዘመኗ አልቀለቀቀለች። ወንድምሽ ግን አሬውስ ባልና ሚስቶች ተገናኝተዋል። እውነትም ድስት ቅጣም ናት። ዮናስ እባክህ እርዳኝ። በወንድሜ ምክንያት ለተጎዱት ለእናትህም ሆነ ለሌሎች ድሆች እንድረስላቸው እባክህ።
ፋይሎችን ይዘን ከዚህ ቤት እንጥፋ። ምን? ይኸውልህ አይኗ እያየ 150 ሚሊዮን የሚያወጣ ፋይል አትሰጠንም። ስለዚህ ዶክመንቱን ያዝና እንጥፋ። የት ይዘነው የምንሄደው? ማለት ይዘነው እንሂድ እንዴ? የት አባቱ እንዴ? ይዘነው እንሂድ። ሽባነት ይኖራል እንዴ? እንዴ ክላሽ ውልቅ ነው እንዴ? ስንቱን እንመክታለን እኮ እንዴ? ለምን መትረየሱ ይድቅንብን? ለምን ትክትክብን? የሰው ልጅ እዚች ምድር ላይ አንዴ ብቻ ነው የሚኖር። ስንገበገብም አልኖር። እናቴን ከተኛችበት ከታመመችበት ቀና ለማድረግ ይሄ ዶክመንት ያስፈልገኛል። ዝና ነው በቃ። ጆኒ ግን ደግሞ አንተ ሌባ እንድትባልብኝ አልፈልግም። ምን አይደለም ሌባ ሞሽላቃ ልባል። ለእናቴ ሰው ምንም ነገር አልከለው። ምንም ሞት ቢሉኝ እሞታለሁ። በጭንቅላት ተከል ቢሉኝ እንደው ምንም ነገር ሳላንገራግር እተካላለሁ፣ አረጋለሁ። ግን እኮ ትልቁን ፋይል የያዘው ዶክመንት ቁልፉ ታውቃለህ፣ ከሷ ከእጇ አይለይም። እንዴት አድርገን ነው ከሷ ልንቀበል የምንችለው? ማለት ልትቀበል የምችለው? አንዱ ሲሉት አንዱ እሱን ነገር ለኔ ተውት። በማስተካክለው መንገድ አስተካክሏል። እሺ ጭንቅ እንዳይገቡት። እኔ እኮ ሼፍ ዮናስ ነኝ። የኔ አንበሳ ጎበዝ እኮ ነህ፣ ጀግና። ትክክለኛውን ሰው ነው የመረጥኩት። ሰው እንደዚህ ይናፍቀኛል ብዬ አስቤ አላውቅም። ሰው አንድ ቤት እየኖረ እንዴት ሰው እንደዚህ በዚህ ልክ ይናፍቃል? ፍቅር አይገባሽም። ብርቅዬ እኔ ትደውልልሽ የኔ አበባ አንበለኝ። ትናንት ማታ ስትመጪ እኔ አበባ እንደዛ ክስ ብዬ ገፈታት ስላባረርኩሽ የኔ ንግስት ወጤኔ አበባ እኔ አበባ ችግር የለውም። ብርቅዬ ብርቅነት ዛሬ ቀኑ ምንድን ነው? ስላሴ ናቸው። ሲጀመር ያድባሬ ነው። እኔ ይቺ ጉድ ያሳያል። አንቺ ግን እንደዚህ ነሽ። እንደው ዛሬ ለምንድን ነው እስካሁን አይኖች ያልተከፈቱት? እንዴት ነው ያላየሁሽ? መጀመሪያ አንተ ዝም ብለህ እንደሞ ከጅለኝ እኮ አውቀዋለሁ። መልክ ቁንጅና እስቲ አንደኛሽ ሲጀመር አንተ ዝም ብለህ ነው ትየን ምን እንዳያህ አላውቅም። ናቶ እንጂ እሳቸው ምንድን ናቸው? አንተን ይበልጣሉ። ምን ነው በርቄ ምን ነው አንቺ ምን መሰለሽ ውብ ከማንም ምናምን ተጋፋ ነጻጽረታል እንዴ? አንቺ እኮ ኑሮ ነው የሰው ቤት ሰራተኛዎች እንጂ እግርሽ ጫፍ ላይ ቁርጭምጭሚት ላይ አትደርስም። እንኳን አንቺ እኮ ንግስት ነሽ። ንግስት እኮ ነሽ። የኔ ንግስት ጀመረሳችሁ ዱቄታቸውን እየተለቃለኩ ዱቄታቸው ብበላ ለራሱ ወይስ መልስ እና ደረቅ እኮ ነው ዱቄታ አብያት እኔ ምን ዛሬ የኔነት ብርቅዬ አናለ በቃ እንደምን የሚባለው ነገር
ኦኬ እናቴ ጋር ልደውል ትዬ እንዴት ወጥ እየሰራ ስልክ ታናግራለህ ምናምን ብላ ከጆሮዬ ላይ ገንጥላብኝ አፈር ትብላ። ባዶ ክፍል ውስጥ አትቆልፎ መሰለሽ ውድ ብላ እኔ ላንጣለኝ ስልኩን ነው ቁልፉን ካመጣሽ እኔ ገብቼ ነው ያስወስደው። ምን ከጅሎ ጓደኛ መሆነንማ አና የከንፈር ወዳጅ ሆነን የለ ፍርቅዬ እንደፈለግሽ ነው አድርግሽ። ዛሬ ማታ አስደስትሻለሁ። እንኳን አንቺና ሳስደስት የለ እንዴ አጫውትሻለሁ። ስራዬን ጨርሼ ስገባ ኮቴን ጠብቀሽ መኝታ ቤት ነሽ ማልመጣ ይዘሽልኝ አለ አድባሬ የሀገሬ አድባር ነው ዛሬ ረዳኝ ልቡ ሁሉም ነገር ባላሰብኩትና ባልጠበቅኩት መንገድ እየሄደ ነው። ወንድሜን ዛሬ ትፈቱታላችሁ። አዎ ዶክመንቶቹ ዛሬ እጄ ይገባሉ። ስለዚህ ወንድሜን ያሳገተው ሼፉ እንደሆነ ቀስ ብላችሁ ትነግሩታላችሁ። ከዛም እኔ ስደውልላችሁ ትፈቱትና ስልኩን ትሰጡታላችሁ። መልካም በልቻ ጠብቅ እትዬ ምን የደከመሽ ትመስያለሽ? እግርሽ ልሽሽ እንዴ? አረዛም ያሽሽ ዞር በይ። ምን ለምታሽ? እኔ ደከመሽ ብዬ ነው። ደከመኝ አልኩኝ አላልኩም እኮ ታይሽ እንደው ቅዝዝ ብለሻል። ኧረ ስርዓት ይኑርሽ። ፎ ከመቼልሽ ከመጀመሩ ነው ችግር የምታሽ? ግዴለሽ ልሽሽ እትዬ። ምንድነው ብርቄ? ምንድነው የጀመርሽው? ምን ማለት ጀመርኩ? ጉድ እኮ ነው ሰው በቤቱ እንኳን ሰላም ማያገኝበት። ብርቄ ምን የምታደርጊው የለሽ? ላጽዳት ቤት ነው። ታይ ዋታጭ ዋንጭ ላጽዳት የምታደርጊው አትሻል? ታይ የምታደርጊው አትሻል? እስቲ ዋንጭ ይጠጣ። በቃ ሂጂ ዋንጭ ንጹህ ይሻላል። ሂጂ። እሺ እቺ ታማለች እንዴ? በሽተኛ ይሁት ወይ እዚህ ጋር አድርግልሽ። ዞር በይ። ምን እንደዚህ ብላ የምትገተሪ ነው ይበት? እሺ እሄዳለሁ። ብርቄ ብርቄ እስቲ ቤቱ ላይ የሆነ ነገር አጭሽበት። ጭራ አላለብሽም? አጨሳለሁ ትዬ አጨሳለሁ። ትደርስ የለ ታዲያ ግን ደረሰኝ እመጣልናል።
የውል ስምምነት ራሱ ነው። እትዬ ይኸውልሽ አገኘሁት እኮ ወረቀቱን። ራሱ ነው የውል ስምምነቱም ሆነ ከውጪ ኤክስፖርት የተደረገበትን ሁሉም ማስረጃውን ወረቀቱን ነው ያገኙት። አዎ እሺ ሌላስ ምን አለ ሌላ? ሌላ ወረቀቶችና የከበሩ ድንጋዮች አሉ። ወይኔ የእናቴ ወርቅ እኮ ነው እንዳለ ሀብታችን መዝብራን የለ እንዴ? በቃ እትዬ አሁንማ ማልቀስ የለብሽም። አሁን እኮ አሸነፍን። በቃ በእናትህ የእናቴንም ወርቆች ይዘህልኝ ውጣ። እሺ የእናቴ ማስታወሻ ነው። እሺ በቃ አታልቅሻ። ደስ ሊለን እኮ ነው የሚገባው። አሁንማ ዋጋቸውን ያገኛሉ። እሺ እኔ አንበሳ፣ አንተ በጣም ጥሩ ሰው ነህ። አንተም ባላገኝ ምን ይውጠኝ ነበር? እትዬ እንደዚህ አትሁኝ። ጥሩ ሰውማ አንቺ ነሽ። አንቺ ባላገኝ ኖሮ ምን ይውጠኝ ነበረ? ስንት ዓመት ሙሉ የተዘረፍኩትን ንብረቴን እኮ አንቺን ስላገኘው ነው ያስመለስኩት። እትዬ በእውነት እጅግ በጣም አድርጌ ነው የማመሰግንሽ። ግን ሌላ ምን ይታይሃል? ሌላ ደግሞ ዶላርም አለ። ዶላር? ወይኔ ታላቅ ወንድሜም ንብረት ተዘርፏል። በቃ እሱንም ጨምርበት። እሺ ለትትዬ እነዚህ አሳፋሪ ነውረኞች ናቸው። በቃ ግን ቶሎ በልሽ፣ ሰው ሳይመጣበት ቶሎ ውጣ። አሁን ሰዓቱ ደርሷል። ፍቱት። ሁሉም ነገር በጥንቃቄ ማለቁን ደግሞ አረጋግጡ። ምንም አይነት ስህተት አልፈልግም። ሄሎ እንዴ ጋሽዬ ታግተዋል አልተባሉም ነበር? ተገኙ? የሀገር ያድባር እንደ ለትዬ። እሺ እትዬ ጋሽ ተገኙ። ምን? ይኸው ቻላችሁ። ሄሎ ዴቭ እርግጠኛ ነህ ዮናስ ያሳገተ? እሺ በቃ
እትዬ ኧረ እባክዎትን እትዬ ኧረ እትዬ ነውር ነው እትዬ አይሆን በፍጹም አይሆን እትዬ ኧረ እትዬ ነውር ነው ኧረ ነውር ነው ቆይ እናንተ ሴቶች እኔ ላይ ምን አይታችሁ ነው እንደ እየተፈራረቃችሁ ላይ ጉብ የምትሉት ወይ እትዬ ኧረ እትዬ እባክዎትን ነውር ነው እግሩትን ያዙ እግሩትን ያዙ ኧረ እትዬ አንቺ ጅል መስለሽ ይኸውልሽ ጉድ አድርገሽኝ እንደው ወይኔ ራቁተን ብርቄ አንቺን ሰው ሆነሽ ደፈርሽኝ። እኔ አልደፈርኩም። አንተ ወይ ቅሌት እኔ ለአንቺ ፈቅቼ አንቺ ግን ምን ደደብ ሰው ነሽ ግን ደደብ ሰው ነሽ ግን ወይኔ እሱ ተይውና እዚህ ቤት ማን እንዳመጣኝና እንዴት እንደመጣው ብቻ ነው። ወደዛ እሱን አንተ ልጠይቅ። ይሄን እኮ ራስን መመለስ ያለብህ። እንዴት ምን አውቄ ተትዬ ቤት ንብረት ዘርፍ ወጣህ እንደው አንተ እንደው ምን ሊሆንልህ ነው? እና ማን አመጣኝ? ትናንትና እትዬና ጋሽ እንዲህ ፊት ለፊት ጥይት ተማዘውልህ ሊጋደሉ ነበር። የጋሽዬ እህት ናት ደርሳልህንም አንተን ይዘህ ነው መጣኝ። ወይዘሮ ገነት እትዬ ወይኔ ልብሳችን ታደገቻ አሁን የለን እሷ ቤት ነው። እኔ እናንተ እኮ ያስተኛችን በሳናት ዛማ መስተመቸን እትዬ እያለ ተይ አንቺ ግን ሰው አይደለሽ እባብ ነሽ። ቆዳሽን አለስልሰሽ ፊትሽን ጅራስ መስለሽ ሰራሽልኝ አንቺ እርኩስ። ያለኛል ክሳ ምንድነው? ምን ነው ሳልፈልግ ነው እናንተ ግዴታ እየፈለጋችሁ እየመጣችሁ እኔ ላይ ደስ የምትጫወቱብኝ? አንተ ታትፈልግ ነው አሁን ያንን ቆይ በሳት ነው ያደረግነው። እንዴት ነው ያደረግነው? ቆይ ምን አስለቅተሽ እንዲሁ እንዴት አድርገሽ ነው ግን ያደረግሽኝ? አፍራላል ወይ ብርቄ ሶሪሽ አሁን ዞር ቢልኝ ከሌለ ዞር ቢልኝ ቆይ ግናሴ ምን አገባኛ ስለነሱ ልቅና ምንድነው ለሴ ደግሞ እኛ ምን አገባት እዛ አፕሊኬሽን አግል ትልካለህ ትየጋ እንትና ጋር ወለም ዘለም ይል ሽማግሌ ለምንድን ነው የምልከው? ሽማግሌ እንትና አስታርቆኝ ልትል በርቄን እኔን እንዲሰጥ ነው አብዬ አንቺን ላገባ ሽማግሌ ልልክ አንቺን ላገባ እንደው ላንቺ ሽማግሌ ልክ ሰው ነሽ ብዬ እዚህ ጋር ብሬ ስለተኛሁኝ ያለ ሽማግሌ አረ በሰዘረ ቢዚ ወደዛ ዞር ቢልኝ ተይ በርቄ በጉልበትሽ አምላክ ተይ ምን ማለት ነው? ተይ ፈጣሪ በጉልበታችሁ አትመኩ ይላል። ተይ እሹ ዋልኩ አዘርኩ እናትዬ ገበስበስበስ ያረው ክስት እኔ ድልስ ታረጋ ኮስተር አረባከ ቆርፋጥቼ ልሄድ ታዲያ ጉቦ ነው አንተ ራስህ አይደለ እንዴ ቁልፍታ መጣሽልኝ ለከንፈር ወዳጅ እንሆናለን ያልከው አውጡ አሳዝነሽ አትዘን ዞር አሳዝነሽ እናተሳሳም አብረን እንደፋሽ አስኪኛ ዞር በይልኝ አሁን
ስላቸው እንዴት ነው ማላብደው? ና ይቻላል ና ብርቄ ና ብርቄ ና በቃ እያየ እትዬ ምስክር ይሆናል እያሉ እትዬ ምስክር ይሆናል እንዴ የዳዊት ሰዎች ሊገሉ ሲያሳድዱት ነው ከቱቦ ውስጥ አንስቼ ይዤ የመጣሁት። ምን በድዬ ወይኔ አለቀልኝ። ተረጋግታችሁ እናስብ። አንቺ ደግሞ ምን አባሽ ነሽ? ተረጋጉ። አንቺ ደግሞ ምን ውስጥ ነው ስትታለሽ የገባችሁ? አንቺ ብዙ ምን ማለት ነው? ሰተት ብለሽ ፍቅረኛዋ ለእሱ ቁልፍ ሰጠች ብሎ ብርቄ እንደው በፈጠር ፍቅረኛ አትበይኝ። ዮናስ ብርቄ ልክ ናት። ሰማኛለህ? ብርቄ ልክ ናት። ስማ፣ ለዳዊት ሰላም ነግረው ሰላምን አንቆ ሊገላት ነበር። ቆይ ምንድን ነው የነገረችው? ብርቄ ለአንተ ቁልፍ እንደሰጠችክ አንተም ቁም ሳጥን ከፍተህ ዶክመንት ንብረት ይዘህ እንደወጣ። ለዛ ነው ሁለታችሁንም ሊገሏችሁ ሲሉ ወደዚህ ቤት ደብቄ ይዣችሁ የመጣሁት። ስለዚህ ሁለታችሁም ከዚህ ቤት መውጣት የለባችሁም። ግልጽ ነው? ወይኔ ብላት ቁልፍ እንደሰጠችህ ነገረው። አዎ አንቺ ነው ሊገልሽ እየፈለገች ደብቄ ለምቀልና እባካችሁ ለመረዳዳት ሞክሩ። እኔንም ጉድ ውስጥ አትክተቱ። ከቤተሰቤ እንዳታቆራርጡ። ምን አይነት ተረመጥ ውስጥ ነው የገባ? ምን አይነት ጉድ ውስጥ ነው የገባ ነው ትዬ? አሁን ሰዓቱ ተረጋግተን የማሰቢያ ሰዓታችን። የቅርብ ሰዓት ሟቾች እኮ ነው ተረጋጋለሁ። እንደዘረፍ ያዝ አሁን ቃል ይገኛል ጋሽ ማንም የማንም ሙሪ እኮ ተጫወተብኝ። ወንድሜ ወንድሜ ትኛለሽ? ያ ዮናስ የሚባል ሰውዬ ወጥ ሰሪ መስሎ ገብቶ ንብረቴን ጠቅላላ አልዘረፈኝም እንዴ? የት አባት ነው ያለው? እጣቱን ቆርጬ ነው ቁልፉን የከፈተበት እጣት ቆርጬ ነው ውሻ የምሰጠው። ይሄ ውሻ እንዴ ወጥ ሰሪ መስሎ ገብቶ ንብረቴን ጠቅላላ እኮ ነው የዘረፈኝ። ተረጋጋ። አንተ ግን ደህና ነህ?
ምንም አልሆንኩኝም። በእናትሽ እዛ የመን ያሉ ጓደኞቼ ቢሰሙ ምንድን ነው የሚፈጠረው? ትልቅ ድርጅት እኮ ነው። ትልቅ ሰነድ እኮ ነው ያዘው። የወሰደውን ዕቃ ምን እንደሆነ ያውቋል። ምን እንደሆነ ያውቋል ወይ? ምን ያውቋል ብለህ ነው? እሱ ወጥ ከመስራት ውጭ ምን እና ታዲያ ምንድን ነው? ቆይ የሰው ቤት እንደዚህ በርበር ያቺ ሰላም ነች ደግሞ ጉድ ያደረገችኝ ያቺ ሰላም ልክስክስ ምን ጎሏት ነው? ይሰጣታል ገንዘብ ዱባይ ብትል ትሄዳለች። ምን ጎሏት ነው? እንዴት ነው እምነቱን የሚያጎለው? እንዴት ነው እምነት ከባድ ነገር እኮ። ኧረ በእናትሽ ወንድሜ ተረጋጋ በቃ እባክህ። ዋናው አንተ ደህና መሆንህ ነው። ኧረ በእናትሽ ዋና ደህና መሆንህ ነው። ንብረትሽ ተዘርፎ ነው ደህና ምትሆኝ ያለ ክብሬ ሀብት ንብረት እኮ ቢገሉስ ኖሮ እኮ ዮኒ ያን ማለየልኝ በቃ ይሻላል። እንዲህ በቁም ከመሰልሰል ንብረት ዳዊት የሚባለው ስም እኮ ይጠፋል። በቃ ንብረት ጠፋ ማለት ዳዊት ማንነቱ ይጠፋል። አንቺ ማትኖሪም እኮ ምንድን ነው የምታባብኝ እንዴ? የአንቺም ንብረት እኮ ማለት ነው። ተረጋጋ በቃ። ምንድን ነው የምረጋጋው? ኧረ በእናትሽ ተረጋጋ ወንድሜ። በባዶ ሜዳ ምንድን ነው መረጋጋት የምትይኝ? ምን ይዘን ነው የምንረጋጋው እንዴ? አንቺ የወሰዱ ዶክመንት የሆነ ሰው እጅ ውስጥ ከገባ እኮ ምንም ነገር አይኖረንም። ስራችን ጠቅላላ ነው የሚጋለጠው። እባክህ ተይው አትበይኝ እንዴ! ምን እንደጠፋብን አላወቅሽም መሰለኝ። ወይ እኔ ግን ምንም አልገባኝም። የምን ዶክመንት ነው? የምን ዶክመንት ማለት ምን? አብረሽን ስትሰሪ የነበረውን ስራ አታውቂም እንዴ? አንዳለ አረብ ሀገር ልካችኋለን ብለን የሰበሰብናችሁ ሴቶች ጠቅላላ በህይወት የሌሉት ያሉት የጠፉት ጠቅላላ የሆነ ፖሊስ እጅ ውስጥ የሆነ ህግ አካል ውስጥ ቢገባ ምን እንደሚፈጠር ታውቂያለሽ? እኔ በምወጣው እወጣለሁ። አንቺ ግን መጨረሻሽ አያምርም። እውነትህን ነው? ይህ ዶክመንት ከእጃችን ወጣ ማለት እኔ ሞቻለሁ፣ አለቀናል። ያንቺ ደግሞ ምን እንደሚሆን መጨረሻሽ አይታወቅም። በቃ ወንድሜ እባክህ ተረጋጋ። ይኸውልሽ እህቴ የወሰደው ገንዘብ ንብረት መገለመሌ ይጥፋ፣ እኔን አያሳስብኝ። ዶክመንቱ ግን አንገቱን በጥሺ ነው የምቀበሉ። አሁን ሰዎች ተሰማርተዋል፣ በየቦታው እየፈለጉት ነው። የምታውቂው ነገር ካለ ካልሆነ ግን መረጃውን ከዚህ መዛም ብለን እጃችን ማስገባት አለብን። አለበለዚያ አለቀልን። ዳዊት የሚባል ሰው አይኖርም። በቃ ወንድሜ እባክህ ተረጋጋ። ለማንኛውም አንቺ ጋር ያሉትን ዶክመንቶች አቀብኝ። እኔ የማደርገውን አውቃለሁ። እባክህ ተረጋጋ። አቀብኝ። ወይኔ ዳዊት በማንም ውርጋት ልደፈር። ሰው መስላ ገብታ ደግሞ ያቺ ሰላም ይሳትና ሰላም አሏት። ሰው እኮ በስሙ አይኖርም፣ ተቃራኒ ነው። ወይኔ ጉዴ! ምን ሆነ ነው? አረውይ እስቲ ስራቻስ እንዴት ተቀርመለም ወላ እንዴ? ወይኔ ተፈነኩ። ወይኔ ዮናስ ወይ ዝም ብለህ ነው ወንድነት እንኳን ሌላ ላይ ነው። ጋሽን ሊደፉኝ ነው የመጡት፣ ሊገሉኝ ነው። ያረጉ የመጡ ጋሽ ያረጋል መጣ። ድምጻችሁ ቀንሱ፣ ዝም በሉ፣ ተደረቁ። እዚህ ባላችሁ ማወቅ የለበት። ቆይ ስለምን አረብ ሀገር ነው የሚያወሩት? ስለምን አረብ ሀገር ነው የሚያወሩት? እሱን በኋላ እሱን ከሸኘሁት በኋላ ቁጭ አድርጌ እነግራችኋለሁ። በፍጹም እኔ ጋሽን ገር ወድቄ ስክስ